ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አደራችሁ። ካን ሬዲዮ ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ የሚያሰራጨውን ዝግጅት እነሆ ጀመረ። ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አደራችሁ። እለቱ እንደ ዕብራውያን ዘመን አቆጣጠር ዮም ሽሽ ዩድ ሄት በኢያር ታፍሽን ፔሄ ሲሆን እንደ አውሮፓ ዘመን አቆጣጠር ሜይ 16 ቀን 2025 ዓ.ም ነው። እንደ ኢትዮጵያ ዘመን አቆጣጠር ደግሞ ግንቦት 8 ቀን 2017 ዓ.ም ነው። የጧቱ ስርጭታችን እነሆ ጀመረ። የቴክኒክ ባለሙያችን ሻሮን ለርነር ሲሆን የስቱዲዮ ተረኛ አስተናጋጅ ወርቅነሽ እሸቴ ነኝ። ያሉን ዝግጅቶች በቅድሚያ ዜና እናሰማና ከዛም ጋዜጦች በዛሬ እትማቸው ለአንባቢያን ያቀረቧቸውን ዋና ዋና ርዕሰ ጉዳዮች እንመለከታለን። ከአድማጮች ጋርም እንወያያለን። አብራችሁን ቆዩ። ስርጭታችን እንደተለመደው እስከ 7 ሰዓት ድረስ ይቀጥላል። አሁን የጧቱን ዜና እነሆ። በቅድሚያም አርዕስተ ዜና። በየመን የሚገኘው የሁቲ አማጺ ቡድን ትናንት ምሽት ወደ እስራኤል ክልል የተኮሰውን ሚሳኤል የአየር ኃይሉ በተሳካ ሁኔታ ማክሸፉን አስታወቀ። የመከላከያ ሰራዊቱ ባሳለፍነው ሌሊት በአዛ ሰሜናዊ ክፍል በላህያና በጀባሊያ አካባቢ በተከታታይ ጥቃት ማድረሱን የፍልስጤም የወሬ ምንጮች ዘገቡ። ከትናንት ወዲያ በሰማሪያ ብሩኪን አቅራቢያ ጼላ ጌዝን የገደለውን አሸባሪ በቁጥጥር ስር ለማዋል የሚካሄደው ፍለጋ ተጠናክሮ እንደቀጠለ ነው። በሶሪያ ታዋቂ የሆኑ ባለሀብቶች እስራኤላውያን በሀገራቸው መዋለ ንዋይ በማፍሰስ እንዲሰሩ ጥሪ አቀረቡ ተባለ። የሚሉት ዋና ዋና ዜናዎች ናቸው። ዝርዝሩን እነሆ። በየመን የሚገኘው የሁቲ አማጺ ቡድን ትናንት ምሽት ወደ እስራኤል ክልል የተኮሰውን ሚሳኤል የአየር ኃይሉ በተሳካ ሁኔታ ማክሸፉን አስታወቀ። በሰውና በንብረት ላይ ጉዳት አልደረሰም። ሚሳኤሉ ወደ እስራኤል አቅጣጫ መወንጨፉ እንደታወቀ በእስራኤል በተለያዩ አካባቢዎች የማስጠንቀቂያ ደወል ድምጽ ወይም አዛካ ተሰምቷል። የቀድሞው የመከላከያ ሚኒስትርና የእስራኤል ቤቴኑ ፓርቲ ሊቀመንበር አቪግዶር ሊበርማን ህዝበ እስራኤል የላግ በኦሜር በዓልን በሚያከብርበት ዋዜማ ከየመን በተተኮሰ ሚሳኤል ምክንያት በሚሊዮኖች የሚቆጠሩ ዜጎች ወደ መጠለያ ቦታ ይሮጣሉ በማለት አሁን ስልጣን ላይ ያለው መንግስት የእስራኤልን አሸናፊነት አጥፍቷል ወይም አዳክሟል፣ የሀገሪቱን እና የህዝቡን ደህንነት ሊመልስ አይችልም በማለት አውግዘዋል። የተጠለፉ ዜጎችን ለማስለቀቅና የተኩስ አቁም ስምምነት እንዲደረስ በኳታር የሚካሄደው ውይይት ግስጋሴ እንዳልታየበት ተገለጸ። ጠቅላይ ሚኒስትር ቢንያሚን ኔታንያሁ ትናንት ምሽት ባስተላለፉት በቪዲዮ የተቀረጸ መልእክት ከተጠለፉ ዜጎች መካከል 20 የሚሆኑት በህይወት መኖራቸውን ተናግረዋል። በኳታር ዋና ከተማ ዶሃ ድርድር የሚያካሂደው የእስራኤል ልዑክ ቡድን እንዲመለስ ወይም ድርድሩን እንዲቀጥል ለመወሰን ትናንት ምሽት ጠቅላይ ሚኒስትር ኔታንያሁ የደህንነት ካቢኔ አባላትን መሰብሰባቸው ተገልጿል። የመከላከያ ሰራዊቱ ባሳለፍነው ሌሊት በጋዛ ሰርጥ ሰሜናዊ ክፍል ለሀያና ጀባሊያ በተባሉት አካባቢዎች በተከታታይ ጥቃት ማድረሱን የፍልስጤም የወሬ ምንጮች ዘገቡ። መከላከያ ሰራዊቱ ባለፉት 2 ተከታታይ ቀናት ውስጥ ከ130 በላይ በሚሆኑ በሐማስ ኢላማዎች ላይ ጥቃት ያደረሰ ሲሆን ጥቃት ከደረሰባቸው የሐማስ ተቋማት መካከል የሮኬት መተኮሻ ጉድጓዶች፣ የሽብር ጥቃት ለማድረስ የተዘጋጁ አሸባሪዎች፣ የሐማስ ወታደራዊ ህንፃዎችና ዘመቻ ለማካሄድ ሐማስ ያዘጋጃቸው ቤቶች ይገኙበታል። ባለፈው ሳምንት በደረሰው ጥቃት ለሐማስ ወታደራዊ ክፍል ገንዘብ አሰባሳቢ ኃላፊው መገደሉን የሚያሳዩ መረጃዎች እየደረሱ መሆኑን ወታደራዊ ቃል አቀባዩ ገልጿል። ከትናንት ወዲያ በሰማሪያ ብሩኪን በተባለው አካባቢ ጼላ ጌዝን የገደለውን አሸባሪ ለመያዝ የሚካሄደው ፍለጋ ተጠናክሮ እንደቀጠለ ነው። የደህንነት መዋቅሩ የአሸባሪውን ማንነት እስካሁን በትክክል አላወቀም። ነገር ግን
ከአሁኑ ጋር ለአራተኛ ጊዜ የሽብር ጥቃት ያደረሰ እንደሆነ ይገመታል። አሸባሪው 10 ጥይቶችን በቅርብ ርቀት የተኮሰ ሲሆን በአውቶማቲክ ጠመንጃ ሳይጠቀም እንዳልቀረ ተገልጿል። የሽብር ጥቃቱ በደረሰበት አካባቢ አሸባሪው የጣላቸው ነገሮች ባለመገኘታቸው ጥቃቱ በጥንቃቄ የተፈጸመ ሳይሆን እንደቀረም ተገልጿል። አሸባሪውን ከጥቃቱ ቦታ በቅርብ ርቀት ተቀብሎ ያጓጓዘውና እገዛ ያደረገለት አካል ሊኖር እንደሚችልም ይገመታል። የጼላጊዝ የቀብር ስነ ስርዓት ትናንት ሺዎች በተሳተፉበት በኢየሩሳሌም ከተማ በግባት ሻኦል በሚገኘው ሐራም ኖሃ በተባለው መካነ መቃብር ተፈጽሟል። ጼላጊዝ የ9 ወር ነፍሰ ጡር የነበረች ሲሆን ከባለቤቷ ጋር ለመውለድ ወደ ሆስፒታል ስትሄድ ነበር የሽብር ጥቃቱ የደረሰው። ባለቤቷ በቀላል ሁኔታ ቆስሏል። የጼላን ሕይወት ለማትረፍ በተደረገው ጥረት ሕፃኑ በቤሊንሶን ሆስፒታል በቀዶ ጥገና በአስቸጋሪ ሁኔታ የተወለደ ሲሆን ሕይወቱን ለማትረፍ ሐኪሞች ከፍተኛ ጥረት እያደረጉ መሆናቸው ተገልጿል። በሶሪያ ታዋቂ የሆኑ ባለሀብቶች እስራኤላውያን በሀገራቸው መዋለ ንዋይ በማፍሰስ እንዲሰሩ ጥሪ አቀረቡ ተባለ። የሶሪያ ባለሀብቶች እስራኤላዊ ባለሀብቶች ወደ ደማስቆ ሄደው እንዲሰሩ ጥሪ ያቀረቡት የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሶሪያ ላይ የተጣለውን ማዕቀብ እንደሚያነሱ ማስታወቃቸውን ተከትሎ መሆኑን ሱሌማን ማሳውዴ ትናንት ምሽት በ11ኛው ቴሌቪዥን ጣቢያ ለመጀመሪያ ጊዜ ዘግቧል። በሁለቱ ሀገራት መካከል ያለውን መቀራረብ በቅርብ የሚያውቅ አንድ ባለስልጣን እንዳሉት በሁለቱ ሀገራት መካከል ባለሀብቶች እንዲሰሩ ሁኔታዎችን ለማመቻቸት የተደረገ የመጀመሪያ እንቅስቃሴ መሆኑን ገልጸዋል። በመጨረሻም የአየር ንብረት ትንበያ። የአየሩ ጸባይ ዛሬ በጣም ሞቃታማ ይሆናል። ነገም ከፍተኛ ሙቀት እንደሚኖር የአየር ንብረት ትንበያ ባለሙያዎች ከላኩልን ዘገባ መረዳት ችለናል። የዛሬው ቀን የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢዋ 31፣ በቴልአቪቭ 28፣ በሃይፋ 25፣ በብኤርሸባ 36፣ በኢላትና አካባቢዋ 38 ዲግሪ ሴንቲግሬድ ይደርሳል። አድማጮቻችን ዜናው አበቃ። ወደሚቀጥለው ዝግጅት እናልፋለን። አብራችሁን ቆዩ። ኢሮቪዥን ወይም ኢርቪዚዮን የአውሮፓ ሀገራት በየዓመቱ የሚያካሂዱት የሙዚቃ ውድድር ነው። እንደሚታወቀው እስራኤል እንግዲህ በዚህ ውድድር በየዓመቱ ትሳተፋለች። ዘንድሮም ዩቫል ሩፋኤል እስራኤልን ወክላ ተገኝታለች። በዚህ ውድድር ይህ አሁን ያጋበዝናችሁ የሚያሰማናችሁ ዜማ ነበር። ትናንት ምሽት የግማሽ ፍጻሜ ውድድር ተካሂዷል። እስራኤል እንግዲህ ወደ መጨረሻው ፍጻሜ ወደ ውድድር አልፋለች። በጣም ደስ የሚል ጉዳይ ነው። እንግዲህ ለ2 ዓመታት ያክል ጦርነት ውስጥ የምትገኘው እስራኤል ባለፈው ዓመትም ዘንድሮም ተሳትፋለች በተከታታይ። ከጦርነቱ ጎን ለጎን እንግዲህ እንዲህ አይነት ስራዎችም በዓለም አቀፍ ደረጃ እስራኤልን የሚወክሉ ስራዎች እየተካሄዱ ነው። በነገራችን ላይ በዚህ ውድድር እንግዲህ ፍልስጤማውያንን ደጋፊዎች ጸረ እስራኤል አካላት ተቃውሞዋቸውን እንደቀጠሉ ናቸው። ተቃውሞ ያቀርባሉ፣ ሰላማዊ ሰልፍ ያካሂዳሉ። ዩቫል ሙዚቃውን በምታቀርብበት ጊዜም እንደዚሁ የተቃውሞ ድምጽ ይሰማ ነበር። ይሁን እንጂ ደግሞ በርካታ ደጋፊዎች እንዳሉ ማየት ተችሏል። በውድድሩ ላይ የነበረውን ድጋፍና ለሙዚቃው ህዝቡ የነበረውን ስሜት ማየት ተችሏል። ለማንኛውም እስራኤል እንግዲህ ወደ መጨረሻው ዙር ውድድር አልፋለች። ነገ ቅዳሜ ምሽት ነው የመጨረሻው ዙር ውድድር እንግዲህ ፍጻሜው የሚካሄደው። መልካም እድል እንላለን ለሀገራችን ለእስራኤልና ለዩቫል። በጣም እንግዲህ የዩቫል ታሪክ ያው ሁላችን እንደምናውቀው ጥቅምት 7 ቀን 2023 ዓ.ም በደረሰው የሽብር ጥቃት በሬም አካባቢ በተዘጋጀው የሙዚቃ ፌስቲቫል ነበረች። እንግዲህ በአስከሬኖች መካከል ነው የሐማስ አሸባሪ ድርጅት ባደረሰው ሽብር ጥቃት እንግዲህ በመቶዎች የሚቆጠሩትን በቦታው በግፍ ሲጨፈጭፍ ሲገድል እሷ በአስከሬኖች መካከል ተደብቃ እንደሞተች ስላሰቡ ነው እንግዲህ የተረፈችውና በተአምር እንደተረፈች ይታወቃል። ግን ከዛ ሁሉ ውጣ ውረድ በኋላ ነው እስራኤልን ወክላ ሙዚቃ የምታቀርበው እና እንግዲህ መልካም እድል እንላለን። የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ደግሞ ጋዜጦች በዛሬ እትማቸው ለአንባቢያን ያቀረቧቸውን ዋና ዋና ርዕሰ ጉዳዮች እንመለከታለን። የዲዮታ ሮኖት ማሪብና
ሐሬጽ ሶስቱ ዕለታዊ ጋዜጦች ደርሰውናል። የዲዮት አህሮኖትን ስንመለከት በመጀመሪያ ገጹ ላይ ትኩረት ከሰጠባቸው ርዕሰ ጉዳዮች መካከል እንግዲህ በርካታ ርዕሰ ጉዳዮች አሉ። የሳምንቱ መጨረሻ ዛሬ አርብ ስለሆነ ጋዜጦች ያው ሰፋ ያለ ዘገባዎችን ነው የሚያቀርቡት እያንዳንዱ ጋዜጦች። በመጀመሪያ ገጹ ላይ ዲዮት አህሮኖት በርካታ ርዕሰ ጉዳዮች አሉ። ከነዛ መካከል በዋነኛነት እንግዲህ ጎላ ብሎ የተጻፉትን ርዕሰ ጉዳዮች እንመለከታለን። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በመካከለኛው ምስራቅ የሚያካሄዱትን የስራ ጉብኝት የሚመለከት ዘገባ ቀርቧል። ዶናልድ ትራምፕ ከኢራን ጋር የኢራንን የኒውክሌር ጦር መሳሪያ በተመለከተ ስምምነት ላይ ለመድረስ መቃረባቸውን አሳወቁ ይላል። እንግዲህ ዶናልድ ትራምፕ ያለፈው ማክሰኞ ነው ጉብኝታቸውን በመካከለኛው ምስራቅ የአረብ ሀገራት የጀመሩት። የመጀመሪያ መዳረሻቸው ሳውዲ አረቢያ ነበረች። በሳውዲ አረቢያ እንደምናስታውሰው ከሶሪያው ፕሬዝዳንት ጋር ተገናኝተዋል። ከሌሎችም እንግዲህ ከሳውዲ አረቢያ መሪዎች ጋር ተገናኝተው ጉብኝታቸውን ከጨረሱ በኋላ ወደ ኳታር ነው የቀጠሉት። በኳታር የነበረውን ጉብኝታቸውን ትናንት ማጠናቀቃቸው ተገልጿል። ዛሬ ደግሞ ወደ የተባበሩት የአረብ ኤሚሬት እንደሚመጡ ነው እንግዲህ ጉብኝታቸውን በዛ እንደሚያካሂዱና ያው የመጨረሻ መዳረሻቸው መሆኑን ነው እንግዲህ የአረብ ኤሚሬት ሀገራት የሚታወቀው። ትናንት በኳታር የነበራቸውን ጉብኝት ሲጨርሱ ከኢራን ጋር ከሞላ ጎደል እንግዲህ ኢራን ተስማምታለች ከሞላ ጎደል በቀረቡ ሀሳቦች እና ወደ ስምምነት እየተቃረብን ነው ማለታቸው ተገልጿል። በተቃራኒው ደግሞ በኢራን በኩል የሚሰጠው ምላሽ ግን ጠንከር ያለ እንደሆነ እንግዲህ ጥንቃቄ በተሞላበት ሁኔታ ጠንከር ያለ ምላሽ እየሰጡ መሆኑ ይገለጻል። እንግዲህ ዛሬ ነው ጉብኝታቸውን የሚጨርሱ። ስለ ኢራን የተናገሩት ሁኔታ ሌሎች ጋዜጦች ላይም ሰፋ ብሎ ቀርቧል። እንግዲህ እንመለከተዋለን። በእስራኤል በኩል እንግዲህ እስራኤል ባለስልጣናት ደግሞ እንደሚታወቀው በአዛ እንግዲህ ያለውን የጦርነት ሂደት በተመለከተ የተጠለፉ ዜጎችን ለማስለቀቅ የእስራኤል የልዑክ ቡድን በኳታር ከትራምፕ ጉብኝት ጎን ለጎን ድርድሩ እየተካሄደ ነው ውይይቱ። ነገር ግን በዚህ ውይይት ምንም አይነት ግስጋሴ አልታየም። ሐማስ የአሜሪካው ፕሬዝዳንት የዶናልድ ትራምፕ የመካከለኛው ምስራቅ መልእክተኛ የሆኑትን የስቲቭ ዊትኮፍን ሀሳብ አልተቀበለም። ሐማስ ይህን ሀሳብ እየተቃወመ ስለሆነ በስምምነቱ ላይ ምንም አይነት ግስጋሴ እየታየ እንዳልሆነ ተገልጿል። ሌላው ርዕሰ ጉዳይ የኑሮ ውድነት ነው። እንግዲህ በእስራኤል የኑሮ ውድነት ከጊዜ ጊዜ እየጨመረ መምጣቱንና በተለይ በፍጆታ እቃዎች ላይ ብቻ ሳይሆን በተለያዩ በርካታ እቃዎች ላይ የዋጋ መጨመር እየታየ መሆኑን ባለፈው አፕሪል ያሳለፍነው ሚያዝያ ወር በ1.1 እንደጨመረ እንግዲህ በተለያዩ እቃዎች ላይ ያለው የዋጋ ጭማሪ በ1.1 እንደጨመረና ኢንፍላሲያ የሚባለው ወይም የገንዘቡ የዋጋ መጠን በ3.6 እጅ ከፍ ያለ መሆኑን አሁንም የሚገልጽ ዘገባ አለ። ይሄ ጉዳይም ሁሉም ጋዜጦች ላይ ትኩረት የሰጡበት ሰፊ ርዕሰ ጉዳይ ነው። ሌላው ርዕሰ ጉዳይ ከትናንት ወዲያ ምሽት በሰማሪያ አካባቢ በደረሰው የሽብር ጥቃት አንዲት ነፍሰ ጡር እናት ተገላለች። እንግዲህ እቺ ነፍሰ ጡር እናት በጣም አሳዛኝና እንግዲህ ሁሉም የሽብር ጥቃት የራሱ ታሪክ አለው፣ ያሳዝናል። እንግዲህ ደግሞ የ9 ወር ነፍሰ ጡር ናት ይቺ እናት። 3 ልጆች አሏት። 4ተኛዋን ልጇን ለመገላገል ወይም ለመውለድ ወደ ሆስፒታል መንገድ ላይ እያሉ ከባለቤቷ ጋር ነው እንግዲህ ምሽት ላይ ጼላጊዝ ትባላለች። በ33 ዓመት የዕድሜ ክልል የምትገኝ የ3 ልጆች እናት 4ተኛዋን ለመውለድ ሆስፒታል ላይ እንግዲህ ወደ ሆስፒታል ወይም ቤት ወሊም መንገድ ላይ እያለች አሸባሪው በከፈተው ተኩስ በቅርብ ርቀት ነው እንግዲህ ተኩስ እንደከፈተባቸው የሚገለጸው። ባለቤቷ በቀላል ሁኔታ ቆስሏል። እሷ በጊዜው በተከፈተው ተኩስ በከባድ ሁኔታ እንደቆሰለች ነው የሚታወቀው። እንግዲህ ሐኪሞች ህይወቷን ለማትረፍ ከፍተኛ ጥረት ቢያደርጉም ግን እንዳልቻሉና ህይወቷ ማለፉ ተገልጿል።
ህፃኑ በቀዶ ጥገና በኪሳሪ ተወልዷል። ግን ህይወቱን ለማትረፍ አሁንም ድረስ ከፍተኛ ጥረት እየተደረገ መሆኑን ሐኪሞች እየገለጹ ናቸው። የጼላጌዝ የቀብር ስነስርዓት ትናንት በኢየሩሳሌም በሚገኘው ግባት ሻውል አካባቢ ሀራ ምኑሆት በተባለው ያው ታላቅ መካነ መቃብር ተፈጽሟል። በሺዎች የሚቆጠሩ ይሁዳውያን በተገኙበት ነው የቀብር ስነስርዓቷ የተፈጸመው። ባለቤቷ ከሕክምናው ወጥቶ በቀብር ስነስርዓቷ ላይ ተገኝቶ ያሰማው ንግግር እህቶቿም ቤተሰቦቿ ከባድ ነበር፣ በጣም ልብ የሚሰብር። እንግዲህ የጼላ ጌዝ የህይወት ሂደት በ33 ዓመቷ አራተኛዋን ወንድ ልጅ ለመገላገል መንገድ ላይ ያለች ወደ ሆስፒታል በዚህ ሁኔታ ተጠናቋል። በጣም አሸባሪው አልተያዘም። ያው ጥቃቱን ያደረሰው አሸባሪ አልተያዘም። እሱን ለመያዝ ክትትል እየተደረገ ነው። አሁንም በዜና እንደተመለከትነው ምናልባት እንግዲህ የሽብር ጥቃት በጥንቃቄ የተፈጸመ መሆኑና በአካባቢው ምንም አይነት ነገር ሽብር የፈጸመውን አካል ሊያሳውቅ የሚችል ምልክት እንዳልተገኘና በጥንቃቄ የሽብር ጥቃቱን እንደፈጸመው ነው እየተገመተ ያለው። ማንነቱም እንዳልታወቀና ሲገመት ግን እንግዲህ በቀደም ያደረሰው የሽብር ጥቃት የአራተኛ ሽብር ጥቃት እንደሆነ ይገመታል። የሚያግዘው አካልም አለ። በተለይ ከቦታ ቦታ ያው እንዲያመልጥ የሚያጓጓዘው አካል እንዳለ ነው የሚገመተው። ለማንኛውም እንግዲህ አሸባሪ በቁጥጥር ስር ለማዋል የጸጥታ ኃይሉ ሌት ተቀን ክትትል እያደረገ ነው። ይሄ ዘገባ ሁሉም ጋዜጦች ላይ ሰፊ ቦታ ተሰጥቶታል። በሰፊው የቀረበ ዘገባ ነው። ያው እንግዲህ የቀብር ስነ ስርዓቱ ሲፈጸም የሚያሳይ ፎቶግራፍ በማስደገፍ ቀርቧል ይሄ ዘገባ። ሌላው ኢሮቪዥን ወይም ኢርቪዚዮን ትናንት እንግዲህ እስራኤል ለመጨረሻው ዙር አልፋለች። ለመጨረሻው ውድድር ለፍጻሜ ውድድር ዩቫል ርፋኤል ናት እስራኤልን ወክላ የቀረበችው። ወደ ፍጻሜው ውድድር አልፋለች። በጣም በመግቢያችንም ያው ተመልክተነዋል። ነገ ምሽት ነው ሞጽ ሻባት ወይም ሻባት ከወጣ በኋላ ፍጻሜ ውድድሩ የሚካሄደው። መልካም እድል ለዩቫል እንላለን። በስዊዘርላንድ ነው ውድድር የሚካሄደው። ወደሚቀጥለው ጋዜጣ ስናልፍ ማሪብ ነው። ማሪብም የዶናልድ ትራምፕን ጉብኝት በሚመለከት ነው ሰፋ ያለ ዘገባ ያቀረበው። ከዚህ ጋር ተያይዞ እንግዲህ እስራኤል በአዛ የሚካሄደውን ጦርነት ሰፋ አድርጋ ለመቀጠል እየተጠባበቀች ነው ይላል። ይሁን እንጂ አሁንም የአየር ኃይሉ የሚያደርሰውን ጥቃት እንደቀጠለ ነው። የተጠለፉ ዜጎችን ለማስለቀቅና ምናልባትም እንግዲህ የተጠለፉ ዜጎች ሲለቀቁ የተኩስ አቁም ስምምነት ተደርሶ ነው። ይህን ለማድረግ እየተካሄደ ያለው ሙከራ ምንም አይነት ግስጋሴ እንዳልታየበት ማሪብም እንግዲህ ዘግቧል። የእስራኤል ልዑክ ቡድን በዶሃ ይገኛል፣ በኳታር ዋና ከተማ። ግን በድርድሩ ሂደት ምንም አይነት ግስጋሴ አልታየም። እስራኤልም ጦርነቱን ሰፋ አድርጋ ለመቀጠል እየጠበቀች ነው ይላል። ምናልባት ከዶናልድ ትራምፕ ጉብኝት በኋላ ይህ በአዛ የሚካሄደው ጦርነት እግረኛ ወታደሩ በስፋት ይገባል ተብሎ ይጠበቃል። እንግዲህ ይህን እየጠበቀች እንደሆነ እስራኤል ይነገራል። ዶናልድ ትራምፕ ያው በጉብኝታቸው እንግዲህ ከተለያዩ የአረብ ሀገራት ጋር የደረሱበት ስምምነት በተለይ የንግድ ትስስርን በሚመለከት ይህም ሰፊ ቦታ ተሰጥቶት በጋዜጦች የቀረበ ጉዳይ ነው። በማሪብም እንደዚሁ በተመሳሳይ ጋዜጦች እንግዲህ እንደ ጸሐፊዎች ፕሬዚዳንት ትራምፕ በመካከለኛው ምስራቅ ለየት ያለ አዲስ ነገር ነው ያደረጉት። ከኢራን ጋር ለመስማማት መቃረባቸውን አስታውቀዋል። ከኢራን ጋር ያው በኒውክሌር ጦር መሳሪያዋ ልንስማማ እንደምንችል ብለው ተናግረዋል። ያለው ሁኔታ ጥሩ ሁኔታ እየታየበት እንደሆነ የውይይቱ ሂደት፣ በኢራን በኩል ግን ይህን ሁኔታ ያው ጠንከር ያለ ምላሽ እየሰጡበት መሆኑን ጋዜጦች ተመልክተውታል። ምናልባት እንግዲህ ኢራን የኒውክሌር ጦር ባለቤት ልትሆን ትችል ይሆን? ጋዜጦች በውስጥ ገጻቸው በዘገባቸው በስፋት ተመልክተውታል። የኑሮ ውድነትን በተመለከተ ማሪብም እንደዚሁ አቅርቧል። በጣም የኑሮ ውድነት ከጊዜ ጊዜ እየጨመረ እየሄደ እንደሆነና አስቸጋሪ መሆኑን ማሪብም ተመልክቷል። ወደ
ሀሬጽም እንደዚሁ የዶናልድ ትራምፕን ጉብኝት አዲስ የሆነ ሂደት ይላል። በመካከለኛው ምስራቅ እንግዲህ አዲስ የሆነ ያልተለመደ ሂደት ዶናልድ ትራምፕ በሳውዲ አረቢያ ባደረጉት የስራ ጉብኝት የሶሪያውን ፕሬዝዳንት በተለይ እንግዲህ የሶሪያው ፕሬዝዳንት ከወራት በፊት የጂሃዲስት የአክራሪ የእስላም የዳዕሽ አሸባሪዎች ነበሩ። ግን አሁን ያው የሶሪያ ፕሬዝዳንት ሆኗል። የሶሪያን መሪ ባሻር አልአሳድን ካስወገዱ በኋላ ያው ስልጣን ላይ ነው የሚገኙት። ፕሬዝዳንት ሆኗል። ሰላም እንደሚፈልጉ በተደጋጋሚ እያሳወቁ ናቸው። በሶሪያ ያለው ሁኔታ ተለውጧል እና ከዚህ ትራምፕ ከዚህ ሰው ጋር መተቃቀፋቸው መጨባበጣቸው ያልተለመደ ነገር ነው። ሊያስተች ይችላል። እውነት የተጠበቀው ሰላምና ስምምነት ይኖር ይሆን በመካከለኛው ምስራቅና ያልተለመደ አዲስ ሂደት አዲስ አሰራር በማለት ሀሬጽም ይሄን ጉዳይ በሰፊው አቅርቦታል። ያው ትራምፕ ጉብኝታቸውን መቀጠል በሌሎች ሀገራት ያደረጉትን የተለያየ ጉብኝትም እንደዚሁ አዛንም ምናልባት ነፃ የሆነች ቦታ ሊያደርጉ ይችላሉ። እንግዲህ ከዶናልድ ትራምፕ ጉብኝት የተለያዩ ነገሮች መጨረሻ ላይ እንደሚጠበቁ የሚገልጽ ዘገባ አቅርቧል ሀሬጽ በዛሬ እትሙ። ያው በተለያዩ ሀገራት ያደረጉትን ጉብኝት ከመሪዎች ጋር የተስማሙበትን ትራምፕ በተለይ ይሄ ጉብኝት ይላል ሀሬጽ የትራምፕ ጉብኝት ፖለቲካዊ ሳይሆን የቢዝነስ ነው። የንግድ ትስስር ለአሜሪካ ገቢ የሚያስገኙ ነገሮች ላይ ነው፣ ገንዘብ ላይ ነው ትኩረት ያደረጉበት እንጂ ፖለቲካዊ አይደለም። ቢዝነስ ነው ጉብኝታቸው። ቢዝነስን የሚመለከት ያው ገንዘብ የሚመለከት ጉዳይ ነው በማለት በሰፊው አቅርቦታል። ሀሬጽም የትራምፕን ጉብኝት እስራኤልን ለጊዜው በጎን ትተዋታል። አሁንም ድረስ እንደው ቢጠበቅም ምንም አላሉም። እስራኤልን ሳይጎበኙ ነው የሚሄዱት። አሁን በመካከለኛው ምስራቅ ባደረጉት ጉብኝትና ለጠቅላይ ሚኒስትር ቢንያሚን ኔታንያሁ ግልጽ የሆነ መልእክት ነው ያስተላለፉት። እንግዲህ እንደማያስፈልጉ ኔታንያሁን አታስፈልግም የማለት አይነት ነው ካደረጉት። እንግዲህ በጉብኝቱ ሂደት ካሳዩት ሁኔታ እንደማያስፈልጉ ነው ያሳዩት። ሌላው የመካከለኛው ምስራቅ የአረብ ሀገራት በዚህ በትራምፕ ጉብኝት ተዋህደዋል። አንድ መሆናቸው ይታያል። አንድ መሆናቸው መዋሃዳቸው ደግሞ ኢራንን ለመከላከል ኢራንን ያው ለኢራን ከለላ ጥበቃ ለማድረግ ነው። እንግዲህ የተዋህደው የአረብ ሀገራት ወደ ኢራን ጎን እንዲሆኑ የማድረግ አቅጣጫ እንደዚህ አይነት ነገር ይታይበታል ይላል እንግዲህ ሀሬጽ በዘገባውና የአረብ ሀገራቱ ውህደት አንድ ላይ መሆን ለኢራን ለመከላከል ያው ለኢራን ለመቆም ማለት ነው ይመስላል። እና ትራምፕ ኔታንያሁን አታስፈልግም እንደማለት ለሀገራቸው የሚጠቅም የንግድ ትስስር ለመፈራረም ለቢዝነስ ሲሉ ያደረጉት ጉብኝት ነው በማለት ሰፊ ዘገባ አቅርቧል ሀሬጽ በዛሬ ዘገባው። ሌላው ፖሊስ የመንግስት ሕግ አማካሪዋን ጠየቀ። ጥያቄውም ኤሊ ኮሄን የዲፕሎማት ፓስፖርት ለኤሊ ኮሄን የተሰጠው የዲፕሎማት ፓስፖርት በሚል በተነሳው የሚያወዛግበውን ሁኔታ የመንግስት ሕግ አማካሪዋ ምርመራ እንዲያደርጉ በዚህ ጉዳይ ፖሊስ የመንግስት ሕግ አማካሪዋን ጠየቀ። የኤሊ ኮሄንን የዲፕሎማት ፓስፖርት የተነሳውን ውዝግብ በሚመለከት ምርመራ እንዲያደርጉ ፖሊስ ጥያቄ አቀረበ የሚል ዘገባ አቅርቧል። ሌላው እንግዲህ በሽብር ጥቃት ስለተገደለችው የጸላ ጌዝ ሁኔታ ሽብር ጥቃቱን ያለውን ሁኔታ በሌሎች ጋዜጦች እንደተመለከት ነው ሀሬጽን በሰፊው አቅርቦታል። ሌላው መከላከያ ሰራዊቱ በአዛ ወይም በጋዛ ሰርጥ በሚያካሄደው ጥቃት በአንድ ሆስፒታል ላይ ያው በሆስፒታል ላይ ባደረሰው ጥቃት በዚህ ሆስፒታል የሳርታን ወይም የካንሰር ህመምተኞች ሕክምና የሚሰጥበት ሆስፒታል ነው። እንግዲህ በሆስፒታሉ ላይ በደረሰው ጥቃት ምክንያት ለሳርታን የሚሰጠው ሕክምና አቆመ የሚል ዘገባ አለ። መከላከያ ሰራዊቱ ባደረሰው ጥቃት ምክንያት። ሌላው ላግ በኦሜር እንግዲህ ትናንት ምሽት ጀምሮ ዛሬም ይከበራል፣ እየተከበረ ነው ያለው እስከ እኩለ ቀን ድረስ በሜሮን ተራራ በየዓመቱ የሚከበረው ይህ በዓል ወይም ይሄ ሂሉላ በርካታ እንግዲህ በ10 በመቶ ሺዎች የሚቆጠሩ ማለት ይቻላል ወደ ሜሮን ተራራ በመሄድ በዓመት አንዴ ይህን የላግ በኦሜር በሂሉላ ስነስርዓት ይከበራል። ሃይማኖታዊ በዓል ነው።
በዚህ ጊዜ እንደ ባህል ተለምዶ በከተሞችን በተለያዩ ቦታዎች ያው ደመራ እሳት ይለኮሳል። ይህ ደመራ ደግሞ ለቃጠሎ ይዳርጋል የሚል ከፍተኛ ጥንቃቄ እና ስጋት አለ። ጥንቃቄም እየተደረገ ነው ይላል። ይሄን በሚመለከት እንግዲህ ትናንት ነው የነበረው። ትናንት ምሽት በአብዛኛው አልፏል። ግን ያው ስጋቱ እንደነበረና ጥንቃቄ እንደተደረገ የሚገልጽ ዘገባ አለ። ጋዜጦች ከሞላ ጎደል ዛሬ ለአንባቢያን ያቀረቧቸው ዋና ዋና ርዕሰ ጉዳዮች ይህን ይመስላሉ። አድማጮቻችን፣ ስርጭታችን ይቀጥላል። አብራችሁን ቆዩ። ያው በዜናም ቀደም ሲል እንደተመለከት ነው በስዊዘርላንድ ወይም ሽዋይጽ በሚካሄደው ኤሮቪዥን ዓመታዊ የአውሮፓ ሀገራት የሙዚቃ ውድድር እስራኤልን ወክላ የቀረበችው ዩቫል ራፋኤል ትናንት ምሽት በግማሽ ፍጻሜ ውድድር ቀርባ ወደ መጨረሻው ፍጻሜ አልፋለች። የመጨረሻው ፍጻሜ የሚካሄደው ቅዳሜ ነገ ምሽት 10 ሰዓት ላይ ጀምሮ ነው። በካን በ11ኛው ቴሌቪዥን ጣቢያ በካን ረሽት ቤት ሬዲዮ እና ካን ቦክስ መተግበሪያ በቀጥታ ውድድሩ ይተላለፋል። በቀጥታ ስርጭት ለመጨረሻው ዙር ለፍጻሜ ውድድር የቀረቡት ሀገራት ሌታ፣ አርሜኒያ፣ ዴንማርክ፣ ኦስትሪያ፣ ሉክሰምበርግ፣ ፊንላንድ፣ ላትቪያ፣ ማልታና ግሪክ ናቸው። እንግዲህ እስራኤልን ጨምሮ ከእስራኤል ጋር ማለት ነው። እንግዲህ ለዩቫል መልካም እድል እንመኛለን። ዩቫል በዚህ ውድድር ይዛው የቀረበችው ሙዚቃ ኒው ዴይ ዊል ራይስ የሚል ነበር። እንግዲህ ትናንት የነበረው በአቀራረቧ የነበረው ሁኔታ ያለው ድጋፍም ጥሩ ነው። በእርግጥ ከድጋፉ ጎን ለጎን ጸረ እስራኤል የሆኑ እንቅስቃሴዎች ያው ይታያሉ። ይሄ እንዳለ ሆኖ ግን አቀራረቧ ሙዚቃውም ሁኔታ እየተደነቀ ነው የሚገኘው። መልካም እድል እንመኛለን ለሀገራችን ለእስራኤል፣ እንዲሁም ለተወዳዳሪዋ ለዩቫል። አድማጮቻችን እንግዲህ ስርጭታችን ተጠናቀቀ። ቀን 1 ሰዓት ላይ በሚጀምረው ስርጭታችን እንደገና እንገናኛለን። ለስርጭቱ መሳካት ለተባበረን የቴክኒክ ባለሙያ ለሻሮን ለርነር ምስጋና ይድረሰው፣ እንዲሁም ለተሳተፈው በስርጭቱ ለዳቪድ አላዛር እናመሰግናለን። ወርቅነሽ እሸቴ ነኝ። መልካም ቀን አድማጮች።